ከያን በቀጣይ ቪዲዮ መጥተናል። እንግዲህ ባለፈ ያቆምንበት ትርስቴ ልጇ በጠና ታማ ወደ ሆስፒታል እንደሮጠችና ብሩኬም ሚጣ እንዳገኘችው አጎቱ እንዳገኙት፣ ነገር ግን ትርስቴ እንዳላገኘችው ከጠፋበት እንደተገኘ አይተን ነበረ። ነገር ግን ሚኪ በመገኘቱ እየተበሳጨው ሚኪ ለትግስቱ ለጓደኛው ጠፍቷል ያልኩህ እኮ ተገኘ፣ እኔ መገኘት የለበትም ብዬ ነበረ ተገኘ። ነገር ግን አሁን ላይ ለአንተ ማንኛውም ነገር እንደምፈጽመው እሰጥሃለሁኝ፣ ብሩኬን ማጥፋት አለብህ ብሎ እንግዲህ በቁጣ መንፈስ ለትግስቱ አስረድቶት ነበረ። ትግስቱም እንግዲህ ጭራሹኑ እንደሚያጠፋው ቃል ተገባብተው ተለያይተው ነበረ። ዛሬ እንግዲህ በአዲስ ነገር ይዤላችሁ መጥቻለሁኝ። ትርስቴ ከባድ ደስታና ከባድ መርዶ እንደሰማች እንግዲህ የምናየው ይሆናል ማለት ነው። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ ይህን ቪዲዮ ተከታተሉኝ ማለት ነው። እንግዲህ ዛሬ ትርስቴ ልጇን ከሆስፒታል አውጥታ ቤቷ እያስታመመች፣ ነገር ግን ልጇ በጭራሽ ምግብ አልበላም፣ አባቴን ካላመጣሽ አባቴ ናፍቆኛል ብላ እንግዲህ እያሰቃየቻት ትገኛለች። አባቴ ሞቶ ነው እንጂ ቢኖር ይመጣ ነበረ ትላታለች። ነገር ግን እኔ አለኮ አልሞተም ስትላት አግኝተሽዋል ስትላት ልጅቱም እኔ አላገኘሁትም ግን አለ ስትላት በጭራሽ ልታምናት አልቻለችም እና ምግብ አልበላችላትም። ደውይለት ስትላት ራሱ መደወል አልችልም ስልክ የለውም እያለች እያስረዳች ነበረ። እሷም እንግዲህ ይህን ጭንቀት ይዛ ወደ አጎቱ ጋር ታቀናለች። አጎቱም ጋር ትሄድና ልጄ ታማብኛለች፣ እባክሁ አልመጣም ወይ ምግብ አልበላም ብላኛለች፣ በጣም ታማብኛለች፣ አባቴ ሞቶ ነው እንጂ ቢኖር ይመጣል ነበር እያለች እያስቸገረች ነው ብላ ላጎቶ ትናገራለች። ብሩኬም እንግዲህ ሚጣን ባለፈው ስልክ ቁጥር ሰጥተው ነበርና በሰው ስልክ ስለሌለው በሰው ስልክ ይደውልላትና ያወራሉ ማለት ነው። እንዲገናኙም ቃል ተገባብተው ነበረ። ከዛ ቦታ ለጋሼ እንዳትናገሪ ጋሼን ይዘሽ እንዳትመጪ ብሏት አንድ ቦታ ይገናኛሉ። ምሳ ይዛለት ሄዳ በደንብ አጣፍጣ ሰርታ ይዛለት እንደመጣች ታጎርሰዋለች፣ ታበለዋለች ማለት ነው። አብልተው አሁንም ትንሽ ገንዘብ ሰጥተው ይለያያሉ። በቀጣይ እንደሚደዋወሉና በቀጣይ እንደሚገናኙ ቃል ተገባብተው ይለያያሉ ማለት ነው። ከዛም ወደ ቤት በሄደችበት ትርስቴ እንግዲህ ልጇ አባቴን አገናኝ እያለቻት አሁንም እያስቸገረቻት ነበረ። ተጨንቃለች። እሷም ሚኪም እንግዲህ ያው ሴራውን እያሴረ ነው። ልጆቹ እኔ ያለሁላችሁ ብሉ ምግብ ለምን ታስቸግራላችሁ ቢልም ምንም ሊሰሙት አልቻሉም ማለት ነው። ከዛም እንግዲህ ትርስቴ ሚጣም እንግዲህ ቤት ገብታ ብሩኬ እንዳጋጣሚ ደውሎላት ስታወራ አባቷ እየሰሟታል፣ ጋሼ ማለት ነው የብሩኬ አጎት። ከዛም አባትየው ሁሉንም ይሰሙና በጥፊ ያጮሏታል ሚጣ ማለት ነው። አባዬ ምን አጠፋሁ ለምን ትመታኛለህ ትለዋለች። ስትለውም አይ ለምንድን ነው ከብሩኬ ጋር እያወራሽ አላገኘሁትም ያልሽው? ልጁ እኮ ታማለች፣ ለትርስቴ መናገር አለብን፣ አባቴ ሞቶ ነው እንጂ ቢኖር መጥቶ ያ የነበረ እያሉ ልጆቿ እያስቸገሯት ነውና መናገር አለብኝ ይላሉ አጎትየውም። እንግዲህ ወደ ትርስቴ እየደውላሉ ማለት ነው። ትርስቴም እንግዲህ ቁጭ ብላ ትፈረጅ በነበረበት ሰዓት ደውለው ብሩኬን ሚጣ እንዳገኘችውና እንዳለ ይነግሯታል። እሷም እሺ አሁን ልንጣት ትላቸዋለች። አይ አሁን እንኳን መምጣት አትችይም ነገ ነው ይሏታል። እሷም ብድግ ብላ ትሄዳለች። ስትሄድ እንግዲህ ሚጣና ጋሼን ታገኛቸዋለች። ያለውን ነገር የልጅቱን ህመም የምግብ አልመላ ማለቷን ለሚጣም ታስረዳታለች። ሚጣ ግን በጭራሽ እኔ ቃል ገብቻለሁ፣ ቃሌን ላጥፋ አልችልም፣ የእሱንም መገኛ ልሰጣችሁ አልችልም፣ የለውም ባገኘው ስልክ ነው የሚደውልልኝ፣ ላገናኛችሁም አልችልም ትላለች። እንግዲህ ሚጣ እኔ ሳስበው ሚጣ ከብሩኬ ፍቅር ያዛት ይመስለኛል ማለት ነው።
እሺ ደውይልኝ ስትላት አይ መቼ እንደሚደውል አላቅም፣ ትናንትና ስለደወለልኝ ዛሬም ሊደውልልኝም ይችላል፣ ነገም ላይ ደውልልኝ ይችላል እያለቻት ባለች ታይም እንግዲህ ዞሮ በደወለ ሰዓት ዞሮ ቦታ ቀጥሪውና እዛ እንድታገናኘኝ እፈልጋለሁ ትላታለች ትዕግስቴም። ሚጣም እንግዲህ በጭራሽ ልታገናኛት አልፈለገችም። አይ ልጄ ልትሞትብኝ ነው፣ በቃ ልጄ ተሞተች አንቺ ነሽ ተጠያቂዋ፣ የልጄ ሞት መጠየቅ አንቺ ትሆኛለሽ ትላታለች ማለት ነው። እሷም ይሄን ስትላት እንግዲህ ወዲያው ትዕግስቴ ልትሰጥ እሷ ስልክ ታነሳ ይደወልላታል ማለት ነው። አንሹ ትላታለች። ስታነሳው እንግዲህ ብሩኬ ሆኖ ይገኛል ማለት ነው። በደንብ ትዕግስቴም ትሰማዋለች፣ አጎትዮም ይሰሙታል ማለት ነው። ከዛ እንግዲህ ቦታውን ይቀጣጠሩና ትዕግስቴና ሚጣና ብሩኬ ይገናኛሉ ማለት ነው። እንደተገናኙ ነገር ግን ሚጣ እያለቀሰች ነበረ ቃሏን በማጠፏ። ወዲያው ጋሸና ትዕግስቴ ይመጣሉ። ብሩኬን በጣም ይደነጋገጣል፣ በጣም ይደናገጣል። ለምን ነገርሻቸው ለምን ይላታል። ከዛ ትዕግስቴ እግሩ ላይ ወድቃ ልጄ ታማብኛለች፣ እባክህ አባቴን አንጭ እያለች ነው፣ እባክህ እያለች ትማጸነዋለች። እሱም እንግዲህ እሺ ብሎ ወደ ቤት ሚጣና ጋሼ ትተዋቸው እነሱ ይሄዳሉ። ግን አልቆይም አሁኑን ነው መለሰው ይላል። ወደ ቤት ይሄዳል። ልጆቹን ያገኛል ማለት ነው። ልጆቹን በደስታ አባታቸው በመምጣታቸው ይደሰታሉ። እንግዲህ ያቺ ምግብ አልበላም ያለችውን ልጅ ምግብ እንድትበላ ምግብ እናትየዋም ትዕግስቴ ምግብ ታመጣላቸዋለች ማለት ነው። እጄ ልታጠብ ብሎ እንግዲህ በሄደበት እጁን ሲታጠብ እስከ መጨረሻ ላትመጣ አስወግጄህ አልነበረም ወይ? ለምን መጣህ? አልመለስም ብለህ አልነበረም ወይ እያለ ያስፈራራዋል። አይ አሁንም የልጆቼ ጉዳይ ሆኖ ነው እንጂ በጭራሽ አልመለስም ግድ ሆኖብኝ ነው ይላል። እንግዲህ ብሩኬ በገዛ ቤቱ እንግዲህ አስቡት፣ በገዛ ልጆቹ በገዛ እንትኖቹ በአንዳንድ አስመሳይ ሰዎች ሁሉ ነገሩን ይታጣል ማለት ነው። እንደዛ ይለዋል። ሁለተኛ አልመልስም፣ እኔ አልቆይም እሄዳለሁኝ ይለዋል። ልጆቼ እንግዲህ እንዳይታመሙ እንዳይሉ በደንብ ተንከባከባቸው ይለዋል። ያንን ምግብ እንግዲህ ያጎርሳችኋለሁ። ሁለቱም በደንብ እየተጫወቱ እደርም ቢሉት አላድርም እሄዳለሁኝ አለ፣ ቃል ስለገባ ለሚኪ ማለት ነው። ሚኪም እንግዲህ ለትዕግስቱ ደውሎ አሁን ሲወጣ አጠናቀው አንዲትን ነገር እንዳትተርፍ ብሎ ይነግረዋል በስልክ ማለት ነው። እንግዲህ ትዕግስቱም ያው ተዘጋጅቶ ጠብቆት ነበረ። ብሩኬ እንግዲህ ከቤት ሲወጣ ልጁ እኔ አብሬ እሸኝሃለሁ ብሎ ትዕግስቴም አብረው ይወጣሉ። ነገር ግን ትዕግስቴ እንዳሰበችው ልጁም እንዳሰበው አልሆነም። የመኪና ጉማ ፈንድቶብኝ ልሸኘው አልቻልኩም ብላለኝ። እንግዲህ ትዕግስቱ በዛው በተዘጋጀበት ብሩኬን አጠናቆታል ማለት ነው፣ ገሎታል። በጣም በሚያሳዝን ብሩኬ መሞት የሌለበት ሰው ነበረ። እነሱ ግን አስወግደውታል ማለት ነው። የሚኪ አስመሳይነት እንግዲህ እቤትም ገብታ ትዕግስቴ እንግዲህ በደንብ ምንም ነገር እንደሌለ እያድበሰበሰባት ነበር ማለት ነው። እሷ የምታውቀው ነገር የለኝም። ግን እዚህ ድራማ ላይ ማለት ነው ትዕግስቴ ሚኪ የልጆቿን አባት አጥፊ እንደሆነ መንቃት አለባት ማለት ነው። ይሄ ድራማ ብሩኬ ግን በህይወት ከሌለ በጭራሽ ተመልካች እንደማያገኝ ምስኪን ሰው ነው። ምስኪን ሰው መወገድ እንደሌለበት ነው የሚያሳየው ማለት ነው። ሀባይቦቼ በጣም እየተመቻችሁ እንደኔ ይህን ድራማ ላይክ እያደረጋችሁ መልካም አስተያየታችሁን ኮሜንት ላይ አስቀምጡልን። የዛሬው ቪዲዮአችን ይህን ይመስል ነበረ። በቀጣይ እንግዲህ በአዲስ አይዲያ እንመጣለን። ብሩኬ መንቃት አለበት ነው የምለው እኔ። ብሩኬ ትዕግስቱ ጨርሸዋለሁ ብሏል። ነገር ግን መንቃት አለበት እንዳልሞተ ትልቅ እንትና ምኞታችን ነው ማለት ነው። ብሩኬ በጣም የዋህ ሰው ነው። እንግዲህ ሚጣም ይህንን መስዋዕትነት የከፈለችው ለልጆቹ ብላ ነው፣ እያለቀሰች ቃሏን የካደችው ማለት ነው። ልጁ ስለታመመች ልጄ እንዳትሞትብኝ ስትላት ነው እንግዲህ ቃሏን ያጠፈችው። እንግዲህ ብሩኬ በህይወት ተገኝቶ በቀጣይ በአዲስ ቪዲዮ እንመጣለን ማለት ነው። ያው ጨርሶ እንደደበደበውን ቢያሳይም እንደሚገኝ ተስፋ እናደርጋለን እያልኩኝ ሀባይቦቼ እንግዲህ ይህንን አስተማሪ ድራማ ቁም ነገር አዘር ድራማ እናንተ ላይ እያደረጋችሁ እንደምትከታተሉ ተስፋ አደርጋለሁኝ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ። እወዳችኋለሁ። ፈጣሪ አክብርልኝ። ጨረሳችሁ በማዳመጥ መልካም አስተያየታችሁን ጻፉልኝ እላለሁኝ። ባይ ባይ። እወዳችኋለሁ።